ይህን ቪዲዮ የምታዩ ሁላችሁም በቪፒኤን ማየታችሁ እንዳትረሱ እና ደግሞ ለቻናላችን አዲስ ከሆናችሁ እና ደግሞ ቪዲዮውን እያያችሁ ሰብስክራይብ ያላደረጋችሁ በጣም ብዙዎች ናችሁ እና ሰብስክራይብ አድርጉ እና ደግሞ በቪፒኤን ማየታችሁን አትርሱ። ከዚህ በፊት እንደነገርኳችሁ ለናቹራል እና ለሶሻል ሳይንስ ተማሪዎች ለሬሜዲያል ማለት ነው ማትማቲክስ እና እንግሊሽ ተመሳሳይ ይዘት ያለው ፈተና ነው የምትፈተኑት እና ደግሞ የምትለዩት በባዮሎጂ፣ በኬሚስትሪ፣ በፊዚክስ ነው። በሶሻል ሳይንስ ተማሪዎች ደግሞ ጂኦግራፊ እና ሂስትሪ ማለት ነው። ናቹራል ሳይንስ ተማሪዎች የምትወስዳቸው የትምህርት ብዛት 5 ናቸው። ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ እንግሊሽ እና ማትስ ማለት ነው። በሶሻል ሳይንስ ተማሪዎች ደግሞ የምትወስዳቸው 4 ትምህርቶች ናቸው። እንግሊሽ፣ ማትስ፣ ጂኦግራፊ እና ሂስትሪ ማለት ነው። ስለዚህ በመጀመሪያው ቀን የፈተና ቀን በግንቦት 25 ማለት ነው የላችሁም ሶሻል ተማሪዎች ፈተና የላችሁም ማለት ነው። የሚኖራችሁ የናቹራል ሳይንስ ተማሪዎች ነው ማለት ነው። ስለዚህ እነዚህን ነገሮች የምነግራችሁ ይሆናል ማለት ነው። ስለዚህ እንግዲህ በወጣው ስኬጁል መሰረት በባዮሎጂ ብቻ ነው የምትለያዩት ብያለሁ። የመጀመሪያው ቀን ግንቦት 25 2017 ዓ.ም የሚጀምር ፈተና ነው። ይህ ፈተና ደግሞ ባዮሎጂ ነው። ባዮሎጂ ማለት ነው። ባዮሎጂ እንግዲህ የምትፈተኑበት ሰዓት ወጥቷል። እሱን ሰዓት ማየት ትችላላችሁ። በተለያዩ ፈረቃዎች ነው፣ በ3 ፈረቃዎች ነው፣ በ4 እና በ3 ፈረቃዎች ነው የሚሰጠው። ስለዚህ እነሱን ከ2 ሰዓት ተኩል እስከ 4 ሰዓት፣ ከ4 ሰዓት ተኩል እስከ 6 ሰዓት፣ ከ8 ሰዓት እስከ 9 ተኩል እነዚህ እያሉ የሚቀጥሉ ናቸው ማለት ነው። ስለዚህ እነዚህን ደግሞ በቴሌግራም ቻናላችን ገብታችሁ ማየት ትችላላችሁ። በመጀመሪያው ቀን ለናቹራል ሳይንስ ተማሪዎች ግንቦት 25 ማለት ነው ባዮሎጂ የምትፈተኑ ይሆናል። በሁለተኛው ቀን ደግሞ ግንቦት 26 ማለት ነው። ይሄ በሁለቱም ስትሪም ነው ማለትም በሶሻል እና በናቹራል ሳይንስ ተማሪዎች ማለት ነው። የናቹራል ሳይንስ ተማሪዎች የምትፈተኑት ፊዚክስ ይሆናል። የሶሻል ሳይንስ ተማሪዎች ደግሞ የምትፈተኑት ሂስትሪ ይሆናል ማለት ነው። ስለዚህ ይህንን ታሳቢ አድርጋችሁ እንድትዘጋጁ ለማለት እወዳለሁ። ሌላው እንግዲህ በሶስተኛው ቀን ፈተናችሁ ማለትም ግንቦት 27 ማለት ነው በሁለቱም ስትሪም ነው፣ በሶሻልም በናቹራልም ለሁለቱም ስትሪሞች ነው ፈተና የሚሰጠው። ለናቹራል ሳይንስ ተማሪዎች ኬሚስትሪ የምትፈተኑ ሲሆን በሶሻል ሳይንስ ተማሪዎች ደግሞ ጂኦግራፊ የምትፈተን ይሆናል ማለት ነው። ስለዚህ ይህ በሶስተኛ ቀን ግንቦት 27 የሚሰጥ ነው ማለት ነው። ሌላው አራተኛው ፈተና ማለት ነው። በአራተኛው ቀን የሚሰጠው ይህ ደግሞ ለሁለታችሁም ተመሳሳይ ፈተና ነው። ለሁለታችሁም ማለት ለናቹራልም ለሶሻልም ተማሪዎች ተመሳሳይ የሆነ ይዘት ያለው ፈተና ስለሆነ ማትማቲክስ ትፈተናላችሁ ግንቦት 28 ማለት ነው። ስለዚህ ግንቦት 28 2017 ዓ.ም ማትስ ትፈተናላችሁ። ተመሳሳይ ጥያቄ ይሆናል ማለት ነው። ሌላው ግንቦት 29 የለም። ግንቦት 30 2017 ዓ.ም እንግሊሽ ነው የምትፈተኑት። እንግሊሽ ደግሞ ለናቹራልም ለሶሻልም ተማሪዎች ተመሳሳይ ነው ብያቸዋለሁ ማለት ነው። ስለዚህ እነዚህን ለናቹራል ሳይንስ 5 ትምህርት፣ ለሶሻል ሳይንስ ደግሞ 4 ትምህርት የምትወስዱት ይህ ነው ማለት ነው። በመጀመሪያው ቀን ግንቦት 25 2017 ዓ.ም ባዮሎጂ ብቻ ናቹራል ሳይንስ ተማሪዎች የሚፈተኑ ይሆናል። በሁለተኛው ቀን ግንቦት 26 2017 ዓ.ም ሁለታችሁም ሶሻልም ናቹራልም ተማሪዎች ለናቹራል ፊዚክስ ለሶሻል ደግሞ ሂስትሪ የምትፈተኑ ይሆናል። በሶስተኛውም ቀን ፈተናው ይቀጥላል። ያው ኬሚስትሪ ጂኦግራፊ ማለት ነው። ኬሚስትሪ ለናቹራል ጂኦግራፊ ለሶሻል ማለት ነው። ግን ከዚህ ቀጥሎ ላለው ግንቦት 28 ላለው ማለት ነው ማትስ ነው የምትፈተኑት። ተመሳሳይ ጥያቄ ስለሆነ ለናቹራል ለሶሻልም ማትስ ትፈተናላችሁ። ግንቦት 29ን ትዘሉና ግንቦት 30 እንግሊሽን ትፈተናላችሁ ማለት ነው። ስለዚህ ከወዲሁ መልካም ፈተና ለማለት እወዳለሁ። ራሳችሁን ከሶሻል ሚዲያ ማግለል አለባችሁ። ምክንያቱም መልስ ተለቋል ምናምን ከሚሉ ነገሮች ራሳችሁን ጠብቃችሁ የተዘጋጃችሁትን በደንብ መስራት ነው። ምክንያቱም 4 ወር ቆይታችኋል። በ4 ወር ውስጥ ያጠናችሁት ነገር አለ፣ የተማራችሁትም ነገር አለ። እሱን አፕላይ በማድረግ ለመስራት መሞከር ነው። ግማሹን ማምጣት ማለት ነው። ለናቹራል ሳይንስ ተማሪዎች 250 ማምጣት ነው ግማሹን። ለሶሻል ሳይንስ ተማሪዎች ደግሞ 200 ማምጣት ነው። ይህንን ለማምጣት ደግሞ የቻላችሁትን መሞከር ይኖርባችኋል ማለት ነው። በማህበራዊ ሚዲያ ፈተናው ተሰርቀዋል ምናምን የሚሉ ነገሮችን አይታችሁ ራሳችሁን ኮንፊውዝ ከማድረግ ጠብቃችሁ እንድትፈተኑ ላለው ቻናላችን አዲስ ከሆናችሁ አሁንም ሰብስክራይብ አድርጉ። መልካም ፈተና። አዲስ ነገር ካለ በዚሁም በቴሌግራም ቻናላችን የማሳውቃችሁ ይሆናል። የሚቀየር ነገር ካለ ማለት ነው። ግን ይቀየራል ተብሎ አይጠበቅም። ምክንያቱም በ20 ምናምን ደግሞ የኢንተራንስ ፈተና ስላለ በዚሁ የሚሆን ነው የሚሆነው ማለት ነው። ፈተናው እንግዲህ የምትወጡበትም ቀን አለ።
የተቀመጠ ስኬጁል አለ ማለት ነው። ከተለያዩ ዩኒቨርሲቲዎች ባገኘሁት ስኬጁል ማለት ነው። ለምሳሌ ከወልቂጤ ዩኒቨርሲቲ ያገኘሁት ስኬጁል አለ። ተማሪዎች መቼ እንደሚጀምሩ ከግቢ መቼ እንደሚወጡ ምናምን የተቀመጠ ነገር ስላለ ይቀየራል ብዬ አላስብም። ለምሳሌ ዩኒቨርሲቲ ያው ይሰጣል በዩኒቨርሲቲ ታውቃላችሁ ፋይናል ይሰጣል። ወልቂጤ ዩኒቨርሲቲ ያወጣው ማለት ነው ግንቦት 12 18 ይላል። ሞዴል ኤግዛም አለ ግንቦት 19 ሞክ ማለት ነው። ኦንላይን ናሽናል ኤግዛም ከግንቦት 25 እስከ 30 ነው ብሎ ያወጣው ማለት ነው ወልቂጤ ዩኒቨርሲቲ። ስለዚህ ከዛ ዩኒቨርሲቲ ባገኘሁት መረጃ ይሄ ነው ማለት ነው። ስለዚህ የመጨረሻው ናሽናል ኤግዛም ማለትም ኦንላይኑ ማለት ነው የሪሚዲያል ትምህርት ሚኒስቴር የሚሰጠው ከግንቦት 25 እስከ 30 የሆነ ነው። ቴንታቲቭ አይደለም ፋይናል ስኬጁል ነው ማለት ነው። ሪሚዲያል ስቱደንት ደግሞ ከዩኒቨርሲቲ የሚወጡበት ቀን ሰኔ 2 ነው ማለት ነው። እንደ ወልቂጤ ዩኒቨርሲቲ ስለሆነም ቶሎ መውጣት ስላለባችሁ ኤግዚት ኤግዛምም ስላለ መውጣትም ስላለባችሁ የሚቀየር ስኬጁል አይኖርም። አሁን ያላችሁ ጊዜ የተወሰነ አንድ ሳምንት ነው ያላችሁ። ስለዚህ በዚህ ባላችሁ ሳምንት ጥያቄዎች ምናምን እየሰራችሁ ያልሸፈናችሁት ነገር ካለ እሱን እየሸፈናችሁ እንድትቆዩ እላለሁ። መልካም ጊዜ